በሱ እንድትተማ እምነትሽ ስለ እምነት ማውራ ከሆነ ለምንድን ነው እምነትሽ ታላቅ ነውና ከታላቅ እምነትሽ ድነሻል። ለምንድን ነው አይሁዳዊን እንደዛ ልክ አይሁዳዊን እምነትሽ ታላቅ እምነትሽ ታላቅ ነው ያላችሁ ማለት ነው። ቆይ አንዴ ኢየሱስ ለምን በሳጭ ይመስላል? ቆይ ልንገር፣ እምነትሽ በጣም የሚበሳጨው ምን እንደሆነ ታውቃለህ? የማያምን ሰው ኢየሱስን በጣም ያበሳጨዋል። በቃ ይሄንን ነው። እሱ አይገናኝም። ቆይ አንዴ እሱ አይገናኝም። ይሄኛው እምነትን አክቲቬት የምታደርገው ቡችላ ብለህ እየተሳደብክ ነው። የትኛው ነብይ ነው እንደዚህ ያስተማረው? እምነትን የሆነ አካል እምነትን አክቲቬት ለማድረግ ቡችላ ያለ እምነትን አክቲቬት የሚያደርገው ይሄ ኤክስፕሬሽን ነው እንጂ ስድብ አይደለም። ለምሳሌ አብይ ለምሳሌ ኦሮሞ ነው። ለምሳሌ አብይ ለምሳሌ ግን ኒውትራል ነው መሆን ያለበት። ኤክስፔክት የምናደርገው እንደዛ ነው። ግን ለምሳሌ የሆነ አማራ ክልል ሄዶ አንድ የአማራ ክልል ነዋሪ ሰው እንደዚህ ይፈልጋለሁ ሲለው አይ እኔ ለኦሮሞ እንጂ ለእናንተ አይመለከተኝም ቢላቸው ከእባክን የተራረፈ እንኳን ካለ እባክን የተራረፈ ቢያንስ ከኦሮሞዎች የተራረፈ ቢሉት እሺ ያው እምነት ጥሩ ነው ምናምን ብሎ በጀት ቢልክላቸው አይደብርም? በነጋታው ቀን ይባረራል። በነጋታው ኃይለኛ ጦርነት የሚነሳው በነጋታው ማለት ነው። እንደዛ ኢየሱስ እኮ እንደዛ ነው። ከናዊት ቡችላ ነሽ እሺ ቡችላ ነሽ ስትል ኧረ ወደዛ አንተ ሰውዬ አንተ እናቱን አይወዳትም መሰለኝ ሰውዬ። አሁን ሌላ ጥቅስ ላይ እንሂድ። እኔ ያም ሆነ ጻድቅ ሰው ኢሳይያስ 53 ቁጥር 9 እንኳን ኧረ እባክህ ኃጢአት አትስራ። እኔ እናትን ከመሳደብ በላይ እናትና ወላጆችን አክብር እኮ ገባ። እናትን በአይሁድ ሕግ ላይ እናትና አባት የሚሳደብና ይወገራሉና እናትና አባት የሚሳደብ ይገደላል። በነገራችን ላይ ባይሁድ ግን ኢየሱስ እየተሳደበ አይደለም። አንተ አንደርስታንዲንግ ነው ኮንቴክስት አፈታተ ነው እንጂ አብዱኪ አላህ ብላችሁ እዚህ ያላችሁ ኮሜንተሮች መጀመሪያ ስታናግረው መልስ አልሰጣላት። ያውም ደቀ መዛሙርቶች ሰልችቷቸው እየጮኸችብን ነው አሰናብታት አሉት። ከዛ ይኸውልሽ ከእስራኤል ቤት የጠፉት በጎች በቀር አልተላኩም ብሎ ጸጥ ሄደ። አረባክ ያሳገደች አድነኝ አለችው። እሺ እኔ የልጆችን እንጀራ ነው ያስኩት ለቡችሎች አይገባ ማለት እሷ እሺ ቡችላ ነኝ የተራረፈ ምግብ አለችው። እሺ አላት። ለአላህ ብላችሁ አሁን እንዴት ሆኖ ነው ይሄ? እንዴት ይሄ ብቻውን ማለት ነው። አላህ እኔ አብዱኪ ያንተ አፈታት ነው እንጂ ኢየሱስ የሚከብረው ማለት ነው። ይሄ የተሳሳተ ታሪክ ነው። አሁን ኢየሱስ ይሄን ፈጽሟል ወይ አላምንም። ዝም ብለህ ያነበብከውን ሁሉ አትከተላት። ኢየሱስ እንደዚህ አይነት ሰው ሲጀመር ኢየሱስ ያስተማረው በጣም ትህትና ነው። በነገራችን ላይ አንደኛው ትምህርቱ ትህትና ነው። ይሄን በራሴ እምነት ነው ያልኩት። ተረጋጋ። በአንተ እምነት አይደለም፣ በራሴ እምነት ኢየሱስ ትህትና ነው ያስተማረው። በጣም ትሁት ነበረ። ግን አሁን እናንተ ጋር ያለው ውሸት በእውነት ተቀላቅሏል መጽሐፉ። ለዛ ነው ለምሳሌ ኢየሱስ አሁን ዝቅ ብሎ ደቀ መዛሙርቱን እግር ያጥባል የሚለው ነገር ሃምብል ነገር ነው። ግን በአንድ በድባ ዳይሬክሽን የሰዎችን ዝቅ ብሎ እግር የሚያጥብ ሰው በአንድ ዳይሬክሽን ደግሞ እናትን የሚሳደብ አንድ ሊሆን አይችልም። አንዱ ተበርዟል። የሆነ ሰዓት ላይ እናንተ እሺ አንድ ታሪክ ልንገር ጌቹ የሆነ ጥቅሱን እነግርሃለሁ። ኢየሱስ የሆነ ቦታ ላይ ምሳ ተጋብዞ ነበር፣ ምግብ ተጋብዞ ነበር። ከዛ በኋላ ሰውየው ማለት ነው ኢየሱስን ሲያየው እጁን አልታጠበም። ገባ? ሰውየው ኢየሱስን ሲያየው ቆይ ልንገርህና ከዛ አወጣልሃለሁ። ኢየሱስ ከዛ እጁን አልታጠበም። ኢየሱስ መጀመሪያ ተቀምጦ እጁን አልታጠበም። ምግብ ማለት ነው ሊበላ እጁን አልታጠበም። ሰውየው እኮ እጅህን ለምን አልታጠብክም አላለው። ገረመው። እጁን ሳይታጠብ እንዴት ተቀመጠ ብሎ ገረመው። ምንም አላለም። ኢየሱስ ቀጥታ ነው ስድብ የጀመረው። በቃ ሙሉ ምዕራፍ ነው የተሳደበው። ሙሉ ምዕራፍ ማለት ነው ምንም ሳያደርገው አስበው። እኔ እንግዳ አድርጌ ጋብዤ ምንም አላልኩም፣ ግን ወጥተህ ስትሰድበኝ ማለት ነው። ላውጣልክ? አውጣው። ሙሉ ምዕራፍ ነው የተሳደበው ማለት ነው። ትርጉም ያተረጓጋም ኮንቴክስት ስህተት ሰውዬ እንዴ አንተ እጁን አለመታጠብ የራሱ ችግር ሆኖ ሳለ ምን አለው ሰውዬው? ለምን አልታጠብክም ሁላ እኮ አላለው። የት ጋር ነው መሰለክ? እሺ እጁን ሳይታጠብ እንትን ስላለ በቃ አላህ በቃ ከዛ በኋላ በቃ ምንም ሙሉ ምዕራፍ ነው የሰደባችሁ ሙሉ ማለት ነው። ያተረጓጓም ችግር ነው። ቆይ እላታለሁ። ምን ትላለህ? አሁን እንደዛ ቢደረግ አሁን ትክክል ነው ብለህ ታምናለህ? ለምሳሌ አሁን እኔ አንተ የሆነ ሰዓት ላይ እኔን ጋበዝከኝ አንተ ከዛ ዝም ብለህ እጄን አልታጠብኩም ገረመህና ዝም ብለህ ከዛ እኔ ተነስቼ ብሰድብህ አንተ ምናምን እያልኩ ጻድቅ ነው ትላለህ እንዴ? እና ተሳደበ ከዚህ ቆይ ላወጣልን። አልተሳደበም። ኢየሱስ አልተሳደበም። መጽሐፍ ሲናገር በአፉ ተንኮል አልተገኘበትም ይላል። እሱማ ሌባም እኮ ሌባ ነኝ አይልም። በነገራችን ላይ እንደዚህ ብለህ የምታይ ከሆነ ተግባሩን ነው የምትመለከተው እንጂ የትኛው ሌባ ነው? ቆይ ስታይ እኔ ሌባ ነኝ ብለህ ታውቃለህ? ኢየሱስ ማለት ነው በሐሳብ በድርጊትም በምንም ነገር ሜጀር ብታረገው የለበትም።
ሜጀር አደረግን እኮ እናትን ቡችላ ከማለት በላይ በምን ሜጀር ላደርግላችሁ? የእምነት ነገር ምዕራፉ ነው የተሳሳትከው። ሁሉም ነገር ሌላማ ሰው ቢገልም እኮ የገደለበት ምክንያት ልትል ነው። አሁን ሰውን ያለ ምክንያት ቆራርጦ ቢበላ ራሱ አይ ያረበት ምክንያት እንዲህ ኢየሱስን ዲፌንድ ለማድረግ ከገባህማ እኮ ችግር ነው። ኒውትራል ሆነ ስታየው ነው አእምሮ እንትን የሚለው ኒውትራል ሆነ ማለት አይዋለም። እኔ አሁን በኒውትራል ባየው ራሱ አንተ ምናልባት አሁን ከአንድ ሚት አድርገህ እንዴ ከታች ጎሊ ሪኩዌስት ላኩ። ክርስቲያኖ ወገኖች ካላችሁ ሪኩዌስት መላክ ትችላላችሁ። ወገኖች ካላችሁ ሪኩዌስት መላክ ትችላላችሁ ጋይስ። እና ታች ያላችሁ ነው እንትን አትበሯቸው። ቆይ ላውጣልህ ያኛውን ጥቅስ። ሉቃስ ወንጌል ምዕራፍ 11 ቁጥር 38 ላይ ተዘጋጁ። እጁን ኢየሱስ ራሱ ነው ያልታጠበው እጁን ማለት ነው። ነገር ግን ቆይ ላሳያችሁ። ሙሉ ምዕራፍ ነው የተሳደው። ሉቃስ 11:38 ላይ ነው። ቆይ እኔ እዚህ ነው ማሳየው። ቆይ ተረጋጋ። ይኸውላችሁ ተጋብዛችሁ ነው ምግብ ተጋብዛችሁ ነው። እዚያ ተመልከቱ። ሉቃስ ወንጌል ምዕራፍ 11 ቁጥር 37 ላይ ይህንም ሲናገር አንድ ፈሪሳዊ ከእሱ ጋር ምሳ ይበላ ዘንድ ለመነው አለ። ኢየሱስና እኔ ጋር ምሳ ብላ እባክህን አለው። አንድ ፈሪሳዊ እየተጋበዘ ነው ምሳ እንብላ ብሎት። ከዛ ቁጥር 38 ከምሳም በፊት ከምግቡ በፊት ማለት ነው አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊው ተደነቀ። ኢየሱስ እጁ እንዴት አይታጠብም በምግብ አፉን አውጥቶ አልተናገረም። ግን ተገረመው። ያኔ ኢየሱስ ጀመረ በቃ አሁን እናንተ ፈሪሳውያን የጽዋውን የውጭቱን ታጠራላችሁ፣ ውስጣችሁ ቅድሚያ ክፋት ሞልቶታል። እናንተ ደንቆሮች የውጭ የፈጠረውን ውስጡን አልፈጠረም ወይ? ነገር ግን እንደዚህ ምናምን እናንተ የሆነ ነገር በቃ ሂር ዊ ጎ በቃ ሰውየው በቤቱ ደንግጧል። ይሄን እናንተ እንደዚህ ነው ትላላችሁ። ሄደ ሙሉ ምዕራፍ አልኩ እኮ በቃ ሙሉ በቃ ሄደ በቃ ምንም አላለውም። በቃ ምንም እኔም ደነግጣለሁ። አሁን የሆነ ሰው ምግብ ቀርቦ እጁን አልታጠበም። ከዛ ልገርምሽ በቃ ቀጥታ ጀመረ። እናንተ ደንቆሮች ሰውየው በቃ ቀጠለ ማለት ነው። ምሳ ተጋብዞ ማለት ነው። አንተ ተጋብዛ አትረጋጋም። የሰው ቤት ገብተህ አሁን እኔ ቤት ገብተህ ለምሳሌ እኔ ቤት ገብተህ ለምሳሌ እጄን አልታጠብኩም ገርሞኝ ዝም ብዬ አየሁ። ከዛኔ አይ አብዱከሪም እጅ እኮ እንደዚህ አንተ ደንቆሮ ምናምን ብለህ ትጀምራለህ በቤቴ። ከሁሉ ስንት ነው ያልከኝ? ሉቃስ ወንጌል ምዕራፍ 11 ከቁጥር 37 ጀምሮ ስንት መሰለህ? 37 ነው። አንተ ጭራሽ ነው የማይገናኘው ኢየሱስ ጭራሽ ማለት ነው። ኖርማል የሆነ አስቡት። እናት የሚሳደብ ግብዣ ተጋብዞ ማለት ነው። እጁን አልታጠም። የራሱ ችግር እኮ ነው። ራሱ ነው ማብራራት ያለበት እኮ። እጁን አለመታጠብ እኮ የራሱ ችግር ነው። ራሱ ነው ማብራራት ያለ። እኔ ያልታጠብኩበት ምክንያት ከፈለገ እጄ መቼም አይቆሽሽም ብሎ መልስ መስጠት ይችላል። ከፈለገ እኔ ያልታጠብም ጀርሞች አይገሉኝም ማለት ይችላል። ከፈለገ የፈለገው መልስ መስጠት ይችላል። ግን መሳደብ ግን ምንድን ነው የሚባለው? ልደግም የሚል አሳያችሁ ከፈለጋችሁ። ይህንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ያውም ተለምነህ ና እባክህን ግብዣ ተብለህ ተለምነህ ማለት ነው። ከምሳ በፊት እጁን እንዳልታጠብ ባየው ጊዜ ፈሪሳዊ ጌታ ማለት አሁን እናንተ ፈሪሳውያን የጽዋውና የወጭትን ውጭ ታጠራላችሁ፣ ውስጣችሁ ልክ እጅ እንዳልታጠብ ካንተ ሳይክ ማለት አብዱከሪም አሁን አንተ የውጭህን ስለመታጠብ ነው የምታወራው፣ ውስጥህ ግን ቆሻሻ ነው ብለህ ስትሰድበኝ ማለት ምንም ባላልኩ ከዜሮ ለዜሮ ተነስተ ውስጣችሁ ቅድሚያ ክፋት የሞላበት እናንተ ደንቆሮች ምናምን። አላሁ አክበር አላሁ አክበር። ሰውየው ቢላይክ ማለት ነው የሆነ የሚሰራ ሰው ቢኖር ቢላይክ የሆነ ምንድነው አሁን ምን እየተካሄደ ነው የሚለው ሰውየው። ጌቾ ዞርበት። ጌቾ ግራ ገብቶታል። ጌቾ እያየው ነው ክፍሉ ለማጣመም ጌቾ ወጣ። ጌቾ ዞር። ምን ብለህ ታስተባብለዋለህ? እዚህ ጋር ሰውየው አሁን የሆነ ነገር ተናግሮት ቢሆን ማለት ነው ይሄው እዚህ ጋር አናዶት ነው ኢየሱስን ሊለኝ ነው። ምንም አላለም ሰውየው ምንም። ጀስት ኢየሱስ ደንቆሮ ብሎ ማይኩን ይዞ ሄደ። በቃ ቀጠለበት ስድብ ማለት። አረ ብዙ አለ ኢየሱስ። በነገራችን ላይ እኔ ልንገራችሁ፣ እኔ ብዙ አልናገርም እንዲህ ላይቭ ላይ አልገልጽም።